በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 26 ደግ ሴትን ባሏ ያደንቃታል፣ በሕይወትም የሚኖርበትን ዘመን እጥፍ ይሆናል። የበሬ ወገን የሆነች ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በተድላ በደስታ ይጨርሳል። የደግ ሴት ዕድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ ዕድሉ ታደርሰዋለች። የባለጸጋውን የድሃውን ልብ ያማረ ይሁን፣ ሁልጊዜም ፊቱ የበራ ይሁን። በእነዚህ በሦስቱ ነገሮች ልቦናዬ ደነገጠብኝ፣ አራተኛውም ልቦናዬ አስፈራኝ። ይኸውም የአገር ወንጀል፣ የአሕዛብ መሰብሰብ፣ ሰውን ለሞት የሚያደርስ ሐሰተኛ ምስክር ነው። ባሏን ከውሽማ ዋጋ የምታቃና ሴት የልብ ቁስል ናት፣ የሰውነትም ሐዘን ናት። በመከራ ሁሉ የነገር ስሪ አንደበት ካመጣው ግርፋት ጋር ትተካከላለች። ደረቅ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። ከእሷም ጋር የሚኖር ሰው ጊንጥ እንደሚጨብጥ ሰው ነው። አፍረቷን የማትሸፍን ሰካር ሴት ጽኑ ጽፋት ናት። የሴት ዝሙቷ በዓይኗ ይታወቃል፣ በቅንድቧ ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጥንተህ ጠብቃት። የሚጎዳህ ነገር ቢኖር ትጸጸት ዘንድ ወደ መጸጸት እንዳትመለስ ከባሏ ፈቃድ እንዳትወጣ አድርግ። የተጠማ ሰው ጭቃውን እንዲልስ ካቀረበውም ውሃ እንዲጠጣ በእንጨት ስርም እንዲያርፍ አርበኛም ፈላጺውን ከጉራጉሬው ፈጥኖ እንዲያወጣው ሴሰኛ ሴትም ከቤቷ መዘዝ ብላ ፈጥና ትወጣለች። የሴት መውደዷ ባሏን ደስ ያሰኘዋል፣ ጥበቧም ሰውነቱን ያድሰዋል። የዋህ ሴት ለእግዚአብሔር ዕድሉ ናት፣ ለብልህ ሴት ለውጥ የላትም። ሰውና እግዚአብሔርን የምታፍር ሴት በበረከት ላይ በረከት ታገኛለች። ነገም ለምታገስ ሴት ለውጥ የላትም። ፀሐይ እግዚአብሔር በፈጠረው በሰማይ ሆኖ እንደሚያበራ እንደዚሁ የደግ ሴት ጌጥ በአማረ በቤቷ ውስጥ ነው። የደብተራ ኦሪት ፋና በመቅረዟ ላይ እንዲታበራ እንደዚሁ የብልህ ሰውም ግብሩ በመልኩ ይታወቃል። በብር ሰከተት ላይ የቆሙ የወርቅ ምሰሶዎች ደስ እንዲያሰኙ በበጎ ስራ ጸንቶ የሚኖር የደግ ሰው እግር አገባብም እንደዚሁ ደስ ያሰኘኛል። በእነዚህ በሦስቱ ነገሮች ልቦና ያዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። መጀመሪያ አርበኛ ጨካኝ የሆነ ሰው የሚበላው የሚጠጣው አጥቶ ቢቸገር ነው። ሁለተኛውም አዋቂዎች የሆኑ ሰዎች ከእግዚአብሔር ሕግ ወጥተው ቢስቱ ነው። ሦስተኛውም ጽድቅን ትቶ ወደ ኃጢአት የሚመለስ ነው። እንዲህም ያለውን እግዚአብሔር በጦር ፋዋል አንጥረኛ ከኃጢአት በጭንቅ ይድናል፣ መሸተኛም ከኃጢአት ተመልሶ አይጸድቅም። ምዕራፍ 27 በግብዝነት ኃጢአትን የሚሰሯት ብዙ ሰዎች ናቸው። ገንዘቡ ይበዛ ዘንድ የሚወድ ሰው ፊቱን ወደ ፍቅር ንዋይ ይመልሳል። በቅጥር መካከል ድንኳን ይተክላሉ፣ በግንድና በዋጋም መካከል ኃጢአት ትመጣለች። እግዚአብሔርን ፈርዶ ካልተጠበቀ የሴቲቱ ጥፋት አይዘገይም። በወንጭፊት መካከል 10 ይከማቻል፣ እንደዚሁ ሁሉ ሰውን ኃጢአት ታገኘዋለች። የሸክላ ዕቃን እሳት ይፈትነዋል፣ ሰውንም የልቦናውን ሐሳብ ይፈትነዋል። ተክል የሚጠብቅ ሰው ፍሬውን ያያል፣ እንደዚሁ የሰው ነገሩ የልቦናውን ፈቃድ ይገልጥበታል። ሰውን ከሥራው የተነሳ ይፈትኑታልና ሰውን ሳትጠይቅ አታድንቀው። ጽድቅን ብትከተላት ታገኛታለህ፣ እንደ ከበረ መሉጣ ግምጃም ትለብሳታለህ። ወፍ ከዘመዱ ጋር ይኖራል፣ ጽድቅን በሚሰሯት ሰዎች ዘንድ ትኖራለች። አንበሳ የሚበላውን ያድናል፣ ኃጢአቱንም የሚሰሩትን ሰዎች ታድናቸዋለች። እውነተኛ ሰው ሁልጊዜ ጥበብን ያስተምራል፣ የሰነፍ ሰው ግን እውቀቱ
እየነጋ እንደ ጨረቃ ይከፈልበታል። በሰነፎች ዘንድ ጊዜውን ተጠበቅ፣ በብልሆች ሰዎች ዘንድ ግን ሁልጊዜ ነገሩን ተረዳ። የሰነፎች ነገር ያበሳጫል፣ ሳቃቸውም የኃጢአት ተድላ ደስታ ነው። ብዙ መሐላን የሚምል ሰው ራስ ስቅጥጥ ያደርጋል። የትዕቢተኛ ሰው ክርክርም ጆሮ ያደነቁራል። የትዕቢተኞች ክርክራቸው ደም ያስፈስሳል፣ ክርክራቸውም ለሚሰማቸው ሰው ድካም ነው። የባልንጀራውን ምስጢር ያወጣ ሰው መታመኑን አጠፋ። ከዚህም በኋላ ወዳጅ አያገኝም። ወዳጅህን ጠብቅ፣ ከእሱም ጋር ተማመን። ምስጢሩን ብታወጣበት ግን እንግዲህ ፈጽመህ በኋላ አትከተለውም። ሰው ጥላቱን እንዲያጠፋ የወዳጅህን ወንድሜ ወንድሜ ማለት አጠፋህ። ወፍ ከእጅህ እንድታመልጥ ወዳጅህ እንደዚሁ ካንተ አመለጠ። ሚዳቋ ከወጥመድ እንደምታመልጥ ፈጽሞ አምልጦሃልና ከዚያ በኋላ አትከተለውም። ቁስል ቢሆን ተኩሰው ባድኑት ነበር፣ የተሳደበም ሰው ባካካሱት ነበር። የባልንጀራውን ምስጢር ያወጣውን ሰው ግን ተስፋ ይቆርጡለታል። ክፋቱን ማስተው የሚችል የለም። በዓይኑ የሚጠቅስ ሰው ልቦናው ያማረ አይሆንም። ለዓይንህ ግን ከንፈሩን ይመጥልሃል። በተናገረኸው ሁሉ ያመሰግንሃል፣ ኋላ ግን በቃሉ ይወነጅልሃል። በተናገረኸው ቃል ያስትሃል። የጠላኸው ሰዎች ብዙ ናቸው፣ ነገር ግን እንደሱ አይደሉም። እግዚአብሔርም እሱን ጠላ። በባልንጀራው ድንጋይ የሚወረውር ሰው በራሱ ላይ ትወርዳለች። የበደል ግርፋት ግን ቁስሉ ይታወቃል። በባልንጀራው ጉድጓድ የቆፈረ ሰው እሱ በውስጡ ይወድቃል። ወጥመድ የሚያዘጋጀ ሰው በወጥመዱ ይያዛል። ኃጢአት የምትመጣበትን አያውቅም። የትዕቢተኞች ስድባቸው ሳቃቸው እንደ አንበሳ ታድናቸዋለች፣ ተበቅላ ታጠፋቸዋለች። በደግ ሰዎች ጥፋት ደስ የሚላቸው ሰዎች በፍዳ ይያዛሉ። የሚሞቱበት ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና መዓት የሚያስጸይፉ ናቸው፣ በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ። ምዕራፍ 28 ለእግዚአብሔር ብሎ መከራውን ለሚታገስ ሰው ጠላቱን ተበቅሎ ያጠፋለታል፣ ኃጢአቱንም ያስተሰርይለታል። ባልንጀራህን የምትነቅፈው ኃጢአቱን ይቅር በለው፣ የዛን ጊዜ ከተለማመጠህ ኃጢአትህን ያስተሰርይልሃል። አንተ ሰው ሁነህ እንዳንተ ያለውን ሰው ሳትቀየም እግዚአብሔር እንዴት ይቅር በለይ ትለዋለህ? እንዳንተ ያለው ሰው ይቅር ሳትል ኃጢአትህን ያስተሰርይልህ ዘንድ እንዲህ እንዴት ትለምነዋለህ? ኃጢአትህን አስበህ ጠብን ተዋት፣ ሞትንም አስበው፣ መቃብርህንም አስበው። ትእዛዙንም ጠብቅ፣ ሕጉን አስብ፣ ባልንጀራህን አትቀየም። የእግዚአብሔርን ፍርዱን አስበህ ቁጣንም አርቃት። ቁጣህን ክርክርህን ተዋት፣ ኃጢአቶችህን ታስነሳቸዋለች። ቁጡ ሰው ክርክርን ያነሳሳዋል፣ ኃጢአተኛ ሰው ባልንጀራውን ያደክማል። በወዳጆቹ መካከል ነገር ሰርቶ ያጣላል። በእንጨቱ ልክ የእሳቱ ነዲድ ይበዛል፣ በክርክሩም ብዛት ልክ ጠቡን ያበዛል። የሰውም ኃይሉ በቁመቱ ልክ ነው፣ በባለጸግነቱም ብዛት ልክ ቁጣው ያበዛታል። መታበይን የሚያበዛ ሰው ኃጢአትን ይሰራታል። ለጠብ የሚቸኩል ሰው ፈጥኖ ደምን ያፈሳል። ፋምን እፍ ብትላት ትነዳለች፣ ትፍ ብትልባት ትጠፋለች። ሁለቱም ሁሉ ከአንድ አፍ ይወጣሉ። ብዙ ወዳጆችን አጣልቷልና ሜተኛ ለአንዱ እውነት ለአንዱ ሐሰት የሚናገረውን ሰው ይረግሙታል። ነገር ሰሪያ አንደበት ብዙ ሰዎችን አወካቸው፣ ከአንዱ ወገንም ወደ አንዱ ወገን እንዲሰደዱ አደረጋቸው። ብዙ አምባዎችን አፈረሰች፣ የመኳንንቱንም ቤት አፈረሰች። ቀባጣሪ
አንደበት ሴቶችን ከባሎቻቸው ቤት አስወጥታ ሰደደቻቸው፣ ገንዘባቸውንም አጠፋችባቸው። ከነገር ሰሪ አንደበት ያልተጠበቀ ሰው ግን ለዘላለሙ ከመከራው አያርፍም፣ በፍቅርም አይኖርም። የግርፋት ቁስል መግል ይይዛል፣ የነገር ሰሪ አንደበት ቁስል ግን አጥንትን ይሰብራል። በጦር ተደብድበው የወደቁ ሰዎች ብዙ ናቸው፣ ነገር ግን በነገር ሰሪ አንደበት እንደጠፉ አይደሉም። ከሷ የዳነ በጥፋቱ ያልተሰነካከለ በስርዓቷም ያልጸና በእግር ብረቷ ያልታሰረ የተደነቀ ሰው ስርዓቷም የጸና ስርዓት ነው። የምታመጣው መከራ ጽኑ ነው፣ ሞቷም ጽኑ ሞት ነው። ከሷ ሲኦል ትቀላለች። በደጋጎች ሰዎች ግን አትድረስባቸው፣ በእሳት መቃጠልም አያገኛቸውም። እግዚአብሔርን የዘነጉ ሰዎች በእሷ ይጠፋሉ፣ በማይጠፋ እሳቷም ታቃጥላቸዋለች። እንደ አንበሳ ተወረውርባቸዋለች፣ እንደ ነብርም ትይዛቸዋለች። ገንዘብህን በእሾህ ብታጥር፣ ብርና ወርቅህንም ብትቆልፍ፣ ነገር ግን መጥነህ ብትናገር፣ በአንደበትህ አርምሞን ብታኖር፣ በአማረ በተገባ ነገር ዳግመኛም በአንደበትህ እንዲያትሰነካከል በሚያድንህ ጠላትህ ፊት እንዲያትጥልህ ተጠበቅ።